ፍቀጅለት የምትለው ማለት ነው። ፍቅር ጥያቄ ጠየቃችኋት መሰላችሁ እንዴ? ወይስ አፈቅርሻለሁ? እኔ እኮ ማለት ነው የሚገርመኝ ነገር ሚዳ ላይ እንኳን አንድ ቀን ራሱ እኔ አፈቅርሻለሁ የኔ ፍቅር ብሎ ጠርቶ የማያውቅ ሰውዬ አልጋ ላይ ማለት ለማተኛት ስለጠየቀ መታችሁ እዚህ ጋር የምታበረታቱ ልጆች ጤነኞች ናችሁ? ግን እናንተ አይ በርታ ልጁ ታሟል ምናምን እንደ አሟቸዋል እንደ እናንተ ያልገባኝም። እኔ እኮ ያልገባኝ ነገር ሄሚ ለምንድን ነው በቂ የሆነ መልስ የማትመልሺው? እኔ ያልገባኝ ነገር እግዚአብሔርን እኮ ነው። ለምንድን ነው በቂ የሆነ መልስ የማትሰጪው ለነዚህ ሰዎች? ጤነኞች አይደላችሁም እንደ እናንተ? ፍቅር ጥያቄ ያቀረብክላት መሰለኝ እንዴ? ሰገጤ እኔ ፍጹም አንተ እንኳን መልካም ሰው ነው ብዬ ነበር። ሰልሳላ እንዴ ምንድነው ቻናላችሁን ለማሳደግ ነው ማለት ቻናላችሁን ለማሳደግ ነው እንዴ ሄሚ ላይ እየተጫወታችሁ ያላችሁት? አልገባኝም። ምን አንተን ወደ 100,000 እስክትገባ ድረስ እሷን እንደዚህ አድርጋት አይደብራችሁም እንዴ? የፍቅር ጥያቄ ጠያቃችሁ መሰለኝ እንዴ? ያልገባኝ ነገር ፍቅር ጥያቄ ነው ወይ ብሩክ ለሷ ፍቅር ጥያቄ ቀርቦላል? አይ አልፈልግም ብላለች ወይ ፍቅሩ እንድትቀበል ነው እየለመናችሁ ያላችሁት? አልገባኝም። አልጋ ላይ ለመተኛት እኮ ነው እየለመንክ ያለው አንተ። አማ ምን ማለት ነው? እኔ ግራ ጋባችሁኝ እኮ ቤተሰብ። ባላካ ጅሎች ናችሁ ሁላችሁም ማለት ነው። ኮተታሞች የምስኪን ነፈር አሉ። እውነት ነው እንኳን ሄይ ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ እግዚአብሔር ይመስገን። ውዶች የመተናል ትላላችሁ። የመጣነው ምንድነው? ቪዲዮ ተለቋል። ያ ሄሚ መታለች ፍጹም ቤት ላይ አንቺ ማለት ነው። አንቺ ላይ እየቀለዱ እርስ በራሱ ቻናሉን እያሳደጉ ይገኛሉ እነኚህ ከካሞች ማለት ነው። ከዛ ምን ይላል እዚህ ከታምኔል ላይ ፍቀጅላት፣ አንቺ ለብሩኬ መድኃኒት እኮ ነሽ። መድኃኒት እኮ እንደሆነች እናውቃለን። ለምንድን ነው በክብር መድኃኒት እንድትሆን የሚፈልግ ከሆነ በክብር መቀበል አለበት። ገባ አይደለ? ፍቀጅላት ፍቀጂ። አንተም እንደዚህ ዘልዛላ ነህ እንደ ፍጹም አልገባኝም። ምን ያልገባኝ ነገር ቤኪ አንተ እንደ ምንድነው? አይደብራችሁም እንዴ? አባርዶታል እና ይባርዳ ምን አገባት እሷ? ይሄ እውነተኛ ቪዲዮ ነው እየሰራችሁ ያላችሁት ወይስ ልጅቷ ላይ ሙድ እየያዛችሁ ነው? አልገባኝም። ምን ታሟል ይላል እንደ ይሄ ደረቅ አንሰሙኝ እስቲ አንድ እኔ እዚህ ጋር እናንተ ራሱ ጥያቄ የምጠይቁት ነገር ውዶቼ፣ አንድ ሰው ወይም አንድ ሴት ወንድ ልጅ እንደማፈቅራት ፍቅሩን ቢነግራት፣ ፍቅሩን ደግሞ እኛ ሴቶች አንድ ሰው አፈቅራለሁ ብሎ ቢጠይቅ ፍቅሩን ቶሎ ብለን እንቀበልም እንደ ወግ ወይም እንደ የሆነ በቃ ታውቃላችሁ፣ እንደዛ ነው። እኛ ሴቶች ፍቅሩን ቶሎ ብለን ስለማንቀበል ማለት አስቢበታለሁ ለማለት እንደዚህ ብለን ራሱ ማለት እንሰጣለን። አንድ ቀን ፍቅር ማለት አንድ ቀን ለኔ ለምሳሌ ፍቅር ጥያቄ ቢቀርብልኝ እኔ የምወደው ሰው እያፈቀርኩ ራሱ ቆይ ማለት እኔ አስቢበታለሁ ብዬ በቃ እንጃ የኔ ታውቃላችሁ ቀኙንና ግራውን ለማየት ዝም ይላልኝ። ያን ጊዜ ደግሞ የሱ ወይም የልጁ ጓደኞች አይ ፍቅሩን ተቀባይ ምናምን ሊል ይችላል። እኔ ማቆ እንደዛ ነው። ግን አልጋ ላይ እንተኛ የሚባለው ነገሩን እንደዚህ ሰው መጥቶ እንደሚለምን አላውቅም። ይሄ አዲስ ነገር ነው። አልገባኝም። ያልገባኝ ነገር እኮ ምንድነው? እንደ አዲስ ነው እየፈጠረ እኔ ግን ዩቲዩበሮች ምን ያክል እንደተጨማለቃችሁ ታውቃላችሁ? ግን በቃ ተጨማለቃችሁ ነው የምላችሁት እናንተ ጨምላቆች ማለት ነው። አልጋ ላይ ለማተኛት እኔ እኮ አዩ ሄሚ ላይ ነው አሁን ያየሁት። ገባችሁ አይደለ? ማንም ሰው እኔ ካንቺ ጋር ሊተኛ ነው አንቺን ፈልግሻለሁ እንደዚህ ብሎ እኔ ቪዲዮ ሰርቶ እኔ ዩቲዩብ ላይ ያየው አይደል እንዴ? ብዙ ሰዎች ቪዲዮ አይቻላቅም። አብረን እንተኛ ብሎ ከፈለገ ከካሜራ ጀርባ ይጠይቃል። እምቢ ካለች ዝም ነው እንግዲህ አለቀ። ግን እንደ ትምህርት ሊሆን ይችላል ይሄንን ቪዲዮ ይዛችሁ መጣችሁት። ይበቃል። ትምህርት ተማረን እኮ ሳምንት ሆና 6ኛ ቀን እኮ ነው ዛሬ ቪዲዮ የሰራችሁት። ካላስ ወላ ቢካፉ ምንድነው እንደ እኔ ሳምንት ሙሉ ሚሰክር ማጣት ነው እየጠጣችሁት ይመስለኛል። እኔ እግዚአብሔርን ብሩክ እውነት የሄሚ ፍቅር ይዞ እንደዚህ እያረጋ ከሆነ ሹማግሌ መላክ በቃ ሹማግሌ ይላክ። አንቺም ደግሞ ሄሚ ማለት ነው ሹማግሌ ላክ ምናምን አትባይ፣ ዝም በይ። ምክንያቱም አይደለም የምር ነው ዝም ማለት እንጃ አላቅም። እሱ አንቺ የሚያከብርሽ የሚወድሽ ከሆነ ሹማግሌ ሊኮ ካንቺ ጋር ይተኛ አለቀ። አንቺ ለሱ ሚስት አይደለሽም፣ ፍቅረኛው ነሽ እንጂ ፍቅረኛው ነሽ እኛ የምናውቀው ወይስ ጎደኛው ነሽ እንጂ። አሁን ላይ እንዴት ነው አንቺ በዚህ ፍቅር አንቺ ጎደ ማለት ፍቅረኛው ጋር ሚስት አልሆንሽም እንደ ቃል ገብተሻል፣ ቃል ተጋብታችኋል ማለት አሁን ሰው ያውቃል፣ ቃል በተደራርጋችኋል። ምንድነው ምን አድርጎ ነው አሁን አብሬ ታኝ ብላችሁ እሱ የሚተበራቱት? አልገባኝም።
ይሄ ጓደኞች ተኖች ተብዮች ማለት ነው። በርዶታል፣ ከሱ ጋር ተኝ በርዶታል እና ይበርዳ። ለሴት ለምንድን ነው ለስሜቷ ማትጠነቀቁላት? እኔ አልገባኝም እኮ ኧረ ዘንድሮማ ተቃጠልኩ። እኔ እነኚህ ሰዎችን እያየሁ ፈጣሪ ትዕግስቱን ስጠኝ። ማታችሁ ኮሜንት ላይ የምትሰድቡኝ ሰዎች ስደቡኝ። እኔ ምንም ነው የማይመስለኝ ስድባችሁ፣ ምንም ኔቨር እግዚአብሔርን በቃ ምንም ነው የማይመስሉ። አስረግጬ ነው የምነግራችሁ። ገባችሁ አይደለ? እኔ ግን ገረመኝ። ሰው ልጅ እኔ የፍቅር ጥያቄ ተጠይቃ ነው እንጂ እንደዚህ ተቀባይ ፍቅሩን ተቀባይ የሚባለው እንደዚህ ነው እንጂ እኔ እንዴት አልጋ ላይ ተኝ ለማለት ሰው ለምዳል። ከፈለጋ ባልጆ ወይ እሷን የሚወደው ፍቅረኛው ነው እንጂ አብረን እንተኛ እኔ ወድሻለሁ ምናምን ምናምን ብሎ ከፈለጋ ሰው የሌለበት ቦታ እርስ በራሱ ሁለቱም ነው እንጂ ለዛም ካሜራ ደቅናቸው ነው አብረን እንተኛ። አራ ገዳል ውስጥ ተሄዳችሁ ተኙ። ምን ታመጫለሽ? እንደውም እያለሁ እግዚአብሔር እየተሰሩ ቪዲዮ አላችሁም ደሳላለኝ ማው ብያለሁ። ምንም አታመጭም። ገባሽ አይደል? ልካችሁን ያትለፉ ወይስ ስለምታፈቅሪ ስለናቀሙ ስለተናገርኩ ደበረሽ ገባሽ አይደል? ደግሜ የምናገራለሁ። አዎ ክብረ ቤት ነው እና ሰሞኑን የምትሰሩ ቪዲዮዎች ምንም ደስ አይልም። ብታርፊ ጥሩ ነው ሴትዮ። ባንነካካ ባናውራ ልካችሁን ባታርፉ ጥሩ ነው። ገባሽ አይደል? የፈለግሽው አስተያየት መስጠት መጥቶ ነው። የፈለኩትን አስተያየት መስጠት መፍትሄ ነው። ገባሽ ደግሞ አታስጨንቁት። ካላስ ወላ ዚያዳ ቢቢ ወላ ካላስ ቢከፈው ወላ ዚያዳ ኪ እጅና ትዳር የለም። አብረን ነገም አብረን እንከኝ አንድ ቤት ላይ ደግሞ ለሰርግ ቀን ተቀርበዋል እና ሰርጋችሁን አድርጋችሁ እንደውም እንገላገልበት። ሰርግ ከሆነ ኦኬ ይኸውልሽ እራሱ ይሻለው ናት